ኢራን እስራኤልን በደመና ዘራፊነት ከሰሰች። ኢራን ከሰሞኑ በከባድ ድርቅ በመመታቷ የውሃ ጉድጓዶቿና ግድቦቿ እንዲደርቁ ግድ ብለዋል። በዚህም መነሾ መንግሥት መቀመጫውን ቴህራንን ለቆ ሊሄድ ይችላል የሚሉ ዘገባዎችም ተያይዘው እየወጡ በሚገኙበት በዚህ ሰዓት ኢራንን ለዚህ ድርቅ የዳረጋት ለአስርት ዓመታት የዘለቀው የተሳሳተ የውሃ አጠቃቀም ፖሊሲ ነው ቢባልም እስራኤልና አሜሪካ ግን በደመና ዘራፊነት ስማቸው ከመነሳት አልቀረም። ለምሳሌ የኢራን የውሃ ሀብቶች ኤክስፐርት የሆኑት ሞሐሰን አርቢያን በሐምሌ ወር ውስጥ በሰጡት አንድ ቃለ ምልልስ ላይ የኢራንን ዝናባማ ደመናዎች ከሰማይዋ ላይ እንዲሸሹ በማድረግ የቀጠናውን የአየር ንብረት እንዳሻቸው እየተቆጣጠሩት ነው በማለት አሜሪካና እስራኤልን ከሰዋል። ኤክስፐርቱ ከሳተላይት ምስሎች ላይ ተመልክቻለሁ እንደሚሉት መረጃ ከሆነ ደግሞ እነዚህ ዝናብ አምጪ ደመናዎች መከተል የነበረባቸውን የጉዞ መስመር እንዲቀይሩ የተደረጉ ሲሆን በቅርብ ቀጠናዎች የሚገኘው የውሃ መጠንም በእጅጉ ቀንሷል። በነገራችን ላይ ኢራን እስራኤልን በደመና ዘራፊነት ስትከስ ይህ የመጀመሪያዋ ጊዜ አይደለም። ለምሳሌ በጁላይ 5 2015 እንዲህ ሆነ። ኢራን ሆን ተብሎ በድርቅ እንድመታ ደመናዬን በጠራራ ክረምት ተዘርፌያለሁ በማለት ከሰሰች። ያኔ በመላው ኢራን የመጠጥ ውሃ እጥረት ተከስቶ ነበር። በዚህ ምክንያት ዜጎች ባደረጉት የተቃውሞ ሰልፍ ላይ የኢራን ሲቪል ዲፌንስ ኦርጋናይዜሽን ከፍተኛ ኃላፊ የሆኑት ብርጋዴር ጀነራል ጓለም ረዛ ጃለሊ እስራኤል በረሃማነትን በኢራን እንዲስፋፋ እጅግ በተጠና መልኩ የበረዶና የደመና ዘረፋ አካሂዳብናለች ሲሉ ተደመጡ። ደርሳቸው አነጋገር ከሆነም እስራኤልና አንድ ስሟን ያልጠቀሷት የጎረቤት አገር ወደ ኢራን እየመጡ የነበሩ ደመናዎችን ወደ ኢራን ሰማይ እንዳይገቡ ከማሸሻቸውም በተጨማሪ ከባድ የደመና ዝርፊያ አካሂደውባቸዋል። በዚህም አገራቸው ድርቅ ዕጣ ፈንታዋ እንዳይሆን በሰዓቱ ስጋት ላይ እንደወደቁ ጠቅሰው ነበር። በጊዜው 2.1 ኪሎ ሜትር ስፋትን በሚያካልለው በአፍጋኒስታን ተራሮችና በሜዲትራንያን መካከል ደመናዎች ቢኖሩም በኢራን አልብሮዝ በሚባለው ተራራ ላይ የነበሩ ደመናዎችን የበላቸው ጅብ ግን አልጮኻለም። ታዲያ እንዲህ ያለው ነገር ሲፈጠር ደግሞ አንድ ተጠርጣሪ ሁሌም ቅድሚያ ይነሳል። የእስራኤል የስለላው ድርጅት ሞሳድ። የኢራን ማኅበራዊ አንቂዎች በተቻላቸው አቅም ሁሉ ለደመናዎች መሰወር ያለ ጥርጥር የእስራኤል የስለላ ተቋም የሞሳድ እጅ አለበት አሉ። እንግዲህ ዛሬ ደግሞ ታሪክ ዞሮ ራሱን ሲደግም ኢራን በድጋሚ በድርቅ እየተሰቃየች ትገኛለች። ለዚህ ድርቅ መፈጠር ሌሎች ሁነኛ የፖሊሲ ምክንያቶች ቢቀመጡም አንዳንዶች ግን እስራኤልን ዳግም በደመና መንታፊነት መክሰሳቸው አልቀረም። በሌሎች ዓለም አቀፍ ዜናዎች ዳግም እስክንገናኝ ቸር ያሰማን፣ ቸር እንቆይ።